ለብርሃነ መስቀል እንገናኛለን። ደሜሽ በዚህ አጋጣሚ ከልቤ እወድሃለሁ፣ ከልቤ ነው የማከብርህ። ታዲያ መስፍኔ ሳትጠመቅ ትመለሳለህ? በእናትህ ቄዳ ሳትጠመቅ አንድ ሳንሆን አንድ ስጋ ወደሙ ሳንቀበል ትሄዳለህ? መስፍኔ በአጋጣሚ የተቀበሉኝም በጣም የወዳቸው በጣም አከብራቸው እነ አኬ ናቸው፣ እነ ጋድሳ ናቸው የጠበኳቸው። ያየኋቸው ሰዎች እንኳን ብቅም አላሉም። ያው የተዋህዶ ልጆች ፍቅር አላቸው፣ የፍቅር ሰዎች ናቸው የተቀበሉኝ። በዚህ አጋጣሚ በጣም ነው የሚወዳቸው። ከዚህ በፊትም በድፍረት እንደምናገር ተዋህዶችን በጣም ከልቤ እወዳለሁ። ከልቤ ከውስጥ ፍቅር አለ ለነሱ። ስለዚህ ፍቅራቸው ደግሞ በግልጽ አሳይቶኛልና በጣም ነው የሚወዳቸው። እግዚአብሔር ጀሚላ ሆሱን ጠይቂ፣ ጀሚላ ሆሱን ጠይቂ፣ ሆሱን ጠይቂና ይመልስልሻል። ምን አገባ ቲክቶክ ላይ ምን አገባ ምን አገባ? እኔን ያወቀኝ ቲክቶክ ላይ አይደል እንዴ? እኔን ያገኘ ቲክቶክ ላይ አይደል እንዴ? ወጣ ከቲክቶክ ትላለህ እንዴ? ምን አገባ? ቲክቶክ ላይ ባይሆን ታገኘኝ ነበር እንዴ? ወጣ ከቲክቶክ አዝነ ነው አጭቤ ያደረገልኝ ተመልከቶ ወይኔ ህዝቡ ግን በስመ አብ ወመንፈስ ቅዱስ አሐዱ አምላክ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ህዝቡ ግን ወይኔ በስመ አብ ማታ ውይይቱን አይቼ ነበርና እንዳልክ የተሰጣትን ጨረሰች። ደምረ ወልድ ሀብተ ወልድ ነኝ። የክርስትና ስሜ ሀብተ ወልድ ነኝ። ማነኝ ብለላል? ሀብተ ወልድ ማነኝ ብለላል? ሀብተ ወልድ ነኝ። እኔ ወደ እውነተኛው ኢየሱስ ክርስቶስ ወደሚሰበክበት ወደሚቀደስበት ወደሚዘመርበት መሸሸጊያዬ ነው ያደረገልኝ ተመልከቶ። አሁን ኑ በቃ ኑ ወደዚህ ቅዱስ ቤተክርስቲያን። የእውነቴን ነው ብላችሁ በዛ ብሎን ይላል አባቴ። አንበሳዬ አንተ ካለ አባቴ አስራ እስከመጣ ታንከባልለዋለህ፣ እተማመንብሃለሁ። እኔ ጋር ሌሊት እኮ እንደሚልተኛ ስል ነው የገባሽ። እዴ መስፍኔ 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 ይላል። ይኸው ዕቃ ደርሶኛል። ይኸው ወንድምነት ዕቃ ደርሶኛል። እችን ሰጠኛ። ይኸው አለ እችን ዕቃ ደርሳኛለች። አይዞህ ሌላ እልክልሃለሁ። በእውነት ሌላ ግን ይሄ በቃ ይሄ ዕቃ ደርሶኛል። በጣም የሚገርም ዕቃ። አቤት አቤት አቤት! ሌላ አለህ ጌታን ፕሮሚስ ገባልሃለሁ። እመጣለሁኝ። ስመጣ ሌላ ይዤልህ እመጣለሁ። ከዚህ ሄድክ እንደሆን? አዎ ገብቻለሁ ወደ ሀገሩ። የት? አሁን ሳውዝ ነኝ። እንደ ሳንገናኝ
አጋጣሚ አስቸኳይ ጉዳይ ስላጋጠመኝ ቶሎ ብዬ ገባሁኝ ወደዚህ ነው እንዴ? ለብርሃነ መስቀል ኦኬ እንገናኛለን። ደሜሽ በዚህ አጋጣሚ ከልቤ እወድሃለሁ፣ ከልቤ ነው የማከብርህ። ታዲያ መስፍኔ ሳትጠመቅ ትመለሳለህ? በእናትህ ቄዳ ሳትጠመቅ አንድ ሳንሆን አንድ ስጋ ወደሙ ሳንቀበል ትሄዳለህ መስፍኔ? በአጋጣሚ የተቀበሉኝም በጣም የወዳቸው በጣም አከብራቸው እነ አኬ ናቸው፣ እነ ጋድሳ ናቸው የጠበኳቸው። ያየኋቸው ሰዎች እንኳን ብቅም አላሉም። ያው የተዋህዶ ልጆች ፍቅር ያላቸው የፍቅር ሰዎች ናቸው የተቀበሉኝ። በዚህ አጋጣሚ በጣም ነው የሚወዳቸው። ከዚህ በፊትም በድፍረት እንደምናገር ተዋህዶችን በጣም ከልቤ እወዳለሁ። ከልቤ ከውስጥ ፍቅር አለ ለነሱ። ስለዚህ ፍቅራቸው ደግሞ በግልጽ አሳይቶኛልና በጣም ነው የሚወዳቸው። እግዚአብሔር ያክብር በእውነት ቴንኪው በጣም። ይህን ማን ይናገራል? ማን ይናገራል? ጥላቻ ምንም አይጠቅምም አባቴ፣ ጥላቻ ምንም አይጠቅምም። በዛ ብሎን ስማ ዛብሎን ደምሻ ልተኛ ስልክ ደው ገባልሽ። እስቲ ወንድማችን አናግሩ መጣው። እስከዛ የሆነ ቃል ጫን አዲስ አበባ የሚሄድ ቃ ማንን ነው? እሺ አናግረዋለሁ። የፈለገውን መጽሐፍ ቅዱሳዊ ነገር የሚ ሰላም ቤል። እስከዛ ሰላም ናችሁ? ሰላም አደራችሁ? ሰላም አመሻችሁ? እግዚአብሔር ይመስገን። እንዴት ነሽ የሚ? አናግሪሽ። ማነው ጥያቄ ያለው ሰው አለ ልጅ? አብርሃም መስፍን አንቺ ድምፅሽ ማልማል እየጠፋ ነው። አስተካክል ትንሽ ኔትወርክ። እሺ አሁን ትሰሚያለሽ? ጥሩ ነው። እሺ መስፍኔ ሰላም ነክ? አልተሰማውም ይሁን አይደለም። መስፍኔ ሰላም ነክ? ያለው እግዚአብሔር ይመስገን። እህቴ እንደምን አለሽ? ክብሩ ይስፋ መድኃኔዓለም። ዛብሎን እያናገረ ነበር አልሰማሁም። ኔትወርክ ይዞኝ ነው አልከፈታለኝ ማይኩ። ዛብሎን ወደ ኦርቶዶክስ መተነ ይቅርታ ያለኝ ኢንፎርሜሽን ስለሌለ መስፍን አቤት። ወደ ኦርቶዶክስ ሃይማኖታችን መተክ ነው? ወደ ቤታችን መተክ ነው? ወደ ቤት ተመልሰክ ነው? ምንድነው? ተወልጄ ያደኩባት አሁንም ማከባት ቤተሰቦቼ እንዳለ አሁንም እዛው ናቸው እና ለዛ ነው። ኦኬ ዌልካም። እንኳን ደህና መጣክ። እግዚአብሔር በቤቱ ያቆይክ። እስኪ አንዳንድ ነገር አንተ ከውጭ ሆነ ስትመለከታትና ኦርቶዶክስ ሃይማኖት ከውስጥ ሆነ ስትመለከታት ምን አይነት ነገር ፈጠረብክ? ከይቅርታ ጋር ብትመልስልኝ። ታብታብ አድርጉ። ኔትወርክ ይዟል መሰለኝ የኛዎቹ። ታብታብ አድርጉለት። እንትን እያለ የተቆራረጠ ነው መሰለኝ። ዋላ ባይመጣም ቢመጣም እንደሚመጣ ስለምናውቀው አትጨነቅ። ምንም መረጋጋት የለም። የክርስቶስ ፍቅር እንሰብካለን እኛ ኦርቶዶክሶች። ዛሬ አይደለም እየተሰበከ ያለው። በእግዚአብሔር ፍቅር ሁሌ
ስለ ኦርቶዶክስ ሃይማኖት ስለ ቀጥተኛዋ መመስከር መፍታለን። አንተም ደግሞ ጥያቄ ካለክ ዋን ላፍ ገብተክ መጠየቅ ትችላለክ። ያው እንደሚመጣ ያስታውቃል። በፍቅር የተረጋጋ ነው። መስፍኔን እናከብርሃለን፣ እንወዳሃለን። ኦርቶዶክስ ገፊ አይደለችም፣ የምትቀበል ስለሆነች ወንድማችንን እንወደዋለን፣ እናከብረዋለን። ስለዚህ አንዳንዶች ኮሜንት የምታደርጉ ሰዎች በፍቅር ብንሰባበክና እውነተኛውና ቀጥተኛው ወደ ብርሃን መታችሁ እንድትመላለሱ ነው። ጥያቄ ያላችሁ መጠየቅ ትችላላችሁ። ደሜ እስከሚመጣ ሰላም አደርክ በሌ? አሎ እንዴት ናችሁ? አለንልህ በሌ። እንኳን አደረሰ። እንኳን አብሮ አደረሰን። ሰላም ናችሁ ወይ? ሰላም ይብዛ። ሰላም ነህ በሌ? አሎ መስፍኔ እኮ ክርስቲያን ነው ያሚዬ። ምን ፕሮቴስታንት ነው? አሁን ቅድም ሌላ ቤት እያወራ ነበር። ጎበዝ ፕሮቴስታንት ነው። አይ ያው እኔ ዊሽ ነው ማድረገው፣ ያው ወደ ኦርቶዶክስ እንዲመጣ ወደ ቤቱ ወደ ክብሩ ቦታ እንዲመለስ። ያው እኔ ደግሞ ኦርቶዶክስ ሃይማኖት ተከታይ ስለሆንኩኝ ዊሽ አደርጋለሁ። ምኞቴን ደግሞ መግለጽ ያው መልካምነት ነውና ስላላወቅኩኝ ነው። ግን እንደሚመጣ ክርስቶስ ወደ ተቋም ሳይሆን ወደ ክርስቶስ ደግሞ ብጠሪ ደግሞ የበለጠ ይሆናል። በሌ እኛ ከኛ ከኦርቶዶክስ ሲበልጥ ማንም ሰው አማኝ አለ አይመስለኝም። መሰረታችን ደግሞ ክርስቶስ ኢየሱስ ነው፣ በደሙ የቀባን። እኛ አማላጃችን ብለን ሳይሆን አምላካችን ብለን የምናመልከው አምላክ ነው እንጂ ያለን ያው እናንተ ደግሞ አማላጅ ብላችሁ ነው የምትቀበሉ። ስለዚህ እናንተ ኢየሱስ እና የኛ የተለያየ ይመስለኛል። አይዶ ነው የኔ አገባብ እንደዛ ነው እየተረዳሁት ያሉት በአሁን ሰዓት። ምንም የለም አትልም ቤተክርስቲያን ካለች ደግሞ በመረጃና በማስረጃ ማስረዳት ትችላለህ። ግን አሉባልታ አንቀበልም፣ መረጃ ግን እቀበላለሁ። ኦኬ የዓለም ቤዛ ክርስቶስ ነው ወይ ሌላ የዓለም ቤዛ አለ? እንዴት አይነት ጥያቄ ነው የምትጠይቀው? አሁን አባታችን ናቸው በመጀመሪያ ከክርስቶስ ውጭ ያለ እየነገርኩህ እኮ ነው። የዓለም ቤዛ ብለን ስንል እኛ ደግሞ በብዙ ነገሮች ነው የምንተረጉመው። ቤዛ የምትለውን ቃላት ራሱ በብዙ ነው የምንተረጉመው። ስለዚህ ለአንተ ብነግርህ አሁን አይገባህም። ለምን? መንፈስ ቅዱስ በቅንነት ሆነ ስትቀበለው ይገባሃል። ለሙሴም ተሰጥቷል፣ ለጫማም ተሰጥቷል ቤዛ። ስለዚህ በምትረዳው መንገድ ነው እንትን የምትለው ወንድሜ። ቤዛ ብዙ ትርጉሞች አሉ። የዓለም ቤዛ ነው እኛ እያልን ያለ ነው። የዓለም ቤዛ ነው ይሄ አንጠራጠርም። ቤዛ ሳይሆን የዓለም ቤዛ። አሁን ለኦርቶዶክስ አንተ የዓለም ቤዛ ነው ይተባላል። ሌላ የነገር የዓለም ቤዛ ሙሴ ተብሏል። የዓለም ቤዛ ሰ ቤዛ በሚለው ቃላት ነው። የዓለም ቤዛ ኢየሱስ ክርስቶስ አልተባለም። የዓለም ቤዛ አልተባለም። ሙሴ የዓለም ቤዛ አይደለም። ስለ ቤዛነት ነው። ቤዛነት ትርጉሙ በብዙ መንገድ ነው ያለው። ለሀብትም፣ ለጫማም፣ ለሙሴም ተሰጥቷል። ቤዛ እንዳገባቡ ነው። እኛ በአንድ ቃል ብቻ ብዙ ትርጉሞችን የሚሰጥ ትርጉሞች አሉ። አሁን በጎችና ፍየሎች ሲል በግና ፍየል አይደለም አይደል? ዛት እንደ ትርጉሙና እንዳገባቡ ይለያያል። አንተ ሆን ብለክ የምታጠፋቸው ጥፋቶች ደግሞ በቅንነት እግዚአብሔር አምላክ በቅን ልቦና ውስጥ ስር ገብቶ እንዲመረምርህ እና እንዲያስተካክልህ እጸልይልሃለሁ። አይደለም እውነት ላይ እኮ ያለሁት እኔ ነኝ ያምዬ። አንተ ነህ። አንተ በራስህ ትክክል ነህ። አንተ ትክክል ነህ በራስህ። መጸለይ ያለበት ላንቺ ነው ለመሰለሽ። አሁን እኔ የዓለም ቤዛ ኢየሱስ ነው የሚለውን የሐዋርያቱን ትምህርት ይዣለሁ። አንቺ ደግሞ አልያዝሽም። ስለዚህ መጸለይ ያለበት ለማን ነው? አንቺ ደግሞ ሌላ የዓለም ቤዛ አለ ትይኛለሽ። እሺ ይኸውልህ አንድ ነገር ልጠይቅ፣ በፍቅር መልስልኝ። ስለዚህ አንተ ጠየከኝ እሱ፣ እኔ ደግሞ የዓለም ቤዛ በብዙ እንተረጉማለን። የዓለም ቤዛ ሙሴም ተብሏል ለእስራኤል ብያለሁ።
ስለዚህ እንዳገባቡ ይለያያል ብያለሁ። ነገር ግን እናንተ ፕሮቴስታንቶች ጋር ሁሌ ደግሞ የዓለም ቤዛ አልተባለም ነው የምልሽ። ቤዛ ነው የተባለው እንጂ የዓለም ቤዛ አልተባለም። ይኸውልህ እየነገርኩህ እኮ ነው። አሁን አንተ ይሄንን የዓለም ቤዛ በጣም ይኸውልህ አንተ አንደኛ ነገር የቀለሜ ብትነጋገር የምትግባባ አይደለም። ላለመግባባት ነው አብዛኛው ጊዜ የምትገባው። ገባህ አይደለም? በሌ አንተ በቅንነት ግን መንፈስ ቅዱስን ተረጋግተህ የክርስቶስ ይኸውልሽ የክርስቶስ ስራ ከንቱ እንዳይሆን ነው። የክርስቶስ ስራ የመስቀሉን ስራ ለሌላ እሱ የለፋበትን ስራ የእሱ ደሙን ያፈሰሰበትን ስራ ለሌላ የዓለም ቤዛ ብላችሁ ስትሰጡ የዓለም ቤዛ አይደለም አሉ። ይኸውልህ በለጠ የዓለም ቤዛ ኢየሱስ ክርስቶስ ብቻ ነው። ቤዛ ላይ ነው ቤዛ ነው። እሺ የዓለም ቤዛ አይደለም። ስለዚህ ሌላ የዓለም ቤዛ የለም። ሌላ የዓለም ቤዛ የለም። አዎ የለም። የዓለም ቤዛ ኢየሱስ። ስለዚህ ቤዛዊት ዓለም የሚለው ልክ አይደለም ማለት ነው። ይኸውልህ አንተ እኮ ይኸውልህ ቁንጽል ሀሳብ ይዘህ ነው የምትከራከረው። እሺ እኔ አሁን ጥያቄ ልጠይቅህ። እናንተ የምትናገሩት ልንሳን የዓለም ቤዛ በቃ ተስማማን እኮ። ይኸውልሽ አሁን አንቺ እያልሽኝ ያለሽው የዓለም ቤዛ ሌላ የለም አልሽኝ። ተስማማን በቃ። አንተ እኔ ተስማማኝ አልተስማማኝ እኮ በግድ የምታመጣኝ ነገር የለም። እኔ እመቤቴ ቅድስት ድንግል ማርያም አማላጄ ናት ብዬ ስለተጠቀምኩባት ድኜባታለሁ። በቃ ይሄ ደግሞ የኔ የውስጤ መንፈስ ቅዱስ ያረፈበት ነው። ስለ ድንግል ልነግርህ የምፈልገው ነገር ሲገባክ ብቻ ነው። አታውቀውም አንተ። አሁን ከተጠራክ ብቻ ነው ሊገባክ የሚችለው። ስለዚህ እኔ እመቤቴ ቅድስት ድንግል ማርያም ታማልደኛለች። አንዲያ ነገር ይሄ 4 ነጥብ ነው። አንተን አሁን የምጠይቅህ እናንተ የምታወሩት ይሄ አሁን ልሳን ብላችሁ የምታወሩት ነገር ምንድን ነው? እኔ አሁን በጣም ይጨንቀኛል። ምንድን ነው? እሱን አብራራልኝ። ስለ አንተ ልጠይቅህ። ኦኬ ርዕሱን ልታስቀይር ይፈልገች ነው? ኖ አየክ አይደለ? ወደ ተንኮል ለምን ትሄዳለህ? እኔ አልኩ 4 ነጥብ ሰጠውክ። አንተ ደግሞ ልሳን የሚለው ከየት ነው ያመጣችሁት? ሴቶች ደግሞ እንዴት ይሰብካሉ? ኢየሱስ ክርስቶስ ሴት ልጅ እንድትሰብክ ፈቅዷልን? ይሄንን መልስልኝ በፍቅር። በእናንተ መድረክ ላይ ወጣ ትዘምራለች? መዝሙርና ስብከት አንድ አይደለም። ስብከት ነው ያልኩት። ራስ መዝሙር ውስጥ ትምህርት የለም። መጽሐፍ ቅዱስ ስብከት አይልም ትምህርት ነው የሚለው። በመዝሙር ውስጥ ትምህርት የለም ወይ? አሁን ስብከት የሚለውን መንገድ አሳየኝ። አትንጋደድ በለጠ። ይገባሃል። አንተ በጣም ትችልበታለህ ማንጋደድ። ቀጥታ መልስልኝ። ትሰብካለች፣ የቤተ ክርስቲያን አስተዳደር ትሆናለች ሴት ልጅ። ይሄንን ከመጽሐፍ ቅዱስ ጠቅሰህልኝ መልስልኝ በፍቅር ብቻ ነው እንደምትገባው። መመለስም አለብክ። አይሰማም፣ ተቋርጠሃል። አሁን ይሰማል። ኦኬ ሴት ልጅ በመዝሙር ነው የሚቆራረጠው ኔትወርኩ። ታብታብ አድርጉ ከታች ያላችሁ የደሜ ወዳጆች ጠቅላላ ፕሮቴስታንትም ኦርቶዶክስም ሙስሊሞች ሆናችሁ ታብታብ አድርጉ በፍቅር። በለጠ ግን አንዳንዴ እኔ በመዝሙር ማስተማር ትችላለች እያልሽኝ ነው? ጥያቄን በጥያቄ የሚመልስ የተሸነፈ ወይ አላማ የሌለው ወይ ደግሞ ለበጥብጥ የገባ ሰው መሆኑ ያስታውቃል። ልክ እንደነፈለገ እንደ ወንድሞቼ በፍቅር መልስልኝ። አይደለም ሴት ልጅ አትሰብክም አልሽኝ፣ አታስተምርም አልሽኝ። እኔ ደግሞ ሴት ልጅ እየዘመረች በመዝሙር ታስተምራለች አልኩኝ። ስህተቴ ምንድን ነው? እየነገርኩና መዝሙርና የቤተ ክርስቲያን ራስ ሆና ማስተዳደር መስበክ አችልም። እናንተ ጋር ወጥተው የቤተ ክርስቲያን ስብከቱን በቀጥታ አለባበሳቸው ስርዓት በሌለው መልኩ ለክርስቶስ በማይስማማው መልኩ ሴት ልጅ ተሸፋፍና ነው ወደ መቅደሱ የምትገባው ሴት ልጅ የሚለው። እናንተ ግን አለባበሳችሁ ጡታቸው ምናምን በቃ በሚያስጠላ ዓለማዊ በሚመስል መልኩ ስርዓት በሌለው ለመቅደሱ በማይመጥነውና አንድ ባለስልጣናት ጋር እንኳን ፕሮቶኮል ተጠብቆ በማይሄድ መጥነው መንገድ እናንተ የምታደርጉት አካሄድ ምንድን ነው? ቤተክርስቲያናችሁ ስር እየተፈጠረ ያለው ምንድን ነው? ናይት ክለብ ነው ወይስ ቸርች ነው? ይሄንን መልስልኝ። ግራ ስለገባኝ ነው። ኦኬ ስለዚህ ጠዋት ነጠላ ለብሶ ከሰዓት ቁምጣ መልበስ ይቻላል እያልሽ ነው? አሁንም ጠይቅ